ጤና ይስጥልኝ የዚህ ፕሮግራም ተከታታዮች በዛሬው ክፍል የምናየው ከባለፈው ሁለት ክፍል የቀጠለ የሶስተኛው ክፍል የፕሮፋይል ዲዛይን ኤሌቬሽኑን እንዴት እንደምንሰራ ነው። እዚህ ጋር ባለፈው እንዳየነው ይሄኛው ነጩ ላይን ኦሪጂናል ግራውንድ ሌቭላችን ነው። ቢጫው ላይን ደግሞ የዲዛይን ፊኒሽድ ሌቭሉ ነው ማለት ነው። ስለዚህ አሁን የፊኒሽድ ሌቭሉን ካት ኤንድ ፊል ዴፕዝ እና ኤሌቬሽኑ ዲዛይን ኤሌቬሽኑን እንዴት እንደምንሰራ እናያለን ማለት ነው በዚህ ቪዲዮ። ይሄ ሚኒመም እና ማክሲመም ኤሌቬሽን እናወጣለን። ይሄ ዳተም የሚለው ሚኒመም ኤሌቬሽን አለ በየአንድ ሜትሩ ኤሌቬሽን ዲፈረንስ እንደዚህ እናስቀምጣለን ማለት ነው። ዳተማችንን ሚኒመም አለ ማክሲመም ኤሌቬሽን አለ። ከኦጄሉ ከሚኒመም ኤሌቬሽኑ አነስ የሚል 1 ሜትር ዝቅ ብለን አስቀምጠናል እና ከማክሲመም ኤሌቬሽኑም እንደዚህ ከፍ ብለን እናስቀምጣለን ማለት ነው። እንደዚህ አሁን ለምሳሌ ይሄ በ1 ሜትር ኢንተርቫል ነው ያስቀመጥኩት እኔ። እንደ ዳታችን በ2 ሜትርም ኢንተርቫል ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ይሄ እናስቀምጣለን። ከዛ እዚህ ስቴሽናችን አለ ኦጄል ወይም ኦሪጂናል ግራውንድ ኤሌቬሽናችን አለ እዚህ ጋር። አሁን የምንሰራው እዚህ ጋር ዲዛይኑ ነው፣ ዲዛይን ኤሌቬሽኑ ነው የምንሰራው ማለት ነው። ይሄ የምንሰራው ካት ኤንድ ፊል ዴፕዝ አለ። ካት ኤንድ ፊሉን ምን ያክል ከኦጄሉ ዲዛይን ኤሌቬሽናችን ምን ያክል ከፍ ይላል ወይም ዝቅ ይላል የሚለው ነው የምንሰራው ማለት ነው። እሺ ስንቀጥል ከዜሮ ነው የምንጀምረው። ዜሮ ስቴሽን ላይ ፕሮፋይል ዲዛይን ኤሌቬሽናችን እና ኦጄሉ እኩል ነው። እዚህ ላይ እንደምታዩት ይሄ ዲዛይኑ ነው፣ ቢጫው ነጩ ኦጄላችን ነው። ይሄ እኩል 00 ስለያዘን እዚህ ጋር መጀመሪያው ዜሮ ስቴሽን ላይ እኩል ነው የሚሆነው ማለት ነው። ስለዚህ ይሄንን ነው ኤሌቬሽን የኦጄሉ እንደዚህ ኮፒ ሰሌክት ብለን ወደዚህ ማምጣት እንችላለን ማለት ነው። ከዚህ ጋር እኩል ስለሆነ ኦጄል እና ዲዛይን ኤሌቬሽኑ ዜሮ ስቴሽን ላይ እኩል ስለሆነ ማለት ነው እንደዚህ የምናደርገው። እሺ ስንቀጥል ወደ 8 ስቴሽን ስንቀጥል ይኸው 8 ከ80 ስቴሽን ላይ ነን። ይሄን ለማግኘት ቀጥታ ዲፈረንሱን መለካት ነው። ዳይሜንሽን እንገባና ከኦጄሉ ምን ያክል ከፍ ይላል። አሁን እዚህ ጋር ቢጫው የፊኒሽድ ሌቭሉ ነው እንዳልኳችሁ። ከኦጄሉ ወደ ላይ ምን ያክል ይጨምራል? ይኸው 14 ሴንቲሜትር ይጨምራል ማለት ነው። ስለዚህ እዚህ ጋር ምን ካት ኤንድ ፊል ዴፕዝ የጻፍኩት አለ እዚህ ጋር 0 ላይ 0 ነው ኤሌቬሽን ዲፈረንስ ስለሌላቸው ሁለቱም ማለት ነው። ኦጄል እና ዲዛይን እኩል ስለሆነ ከዛ 8 ከ80 ስቴሽን ላይ 14 ሴንቲሜትር ከፍ ይላል ማለት ነው። ስለዚህ እዚህ ኦጄሉ ላይ 0.14 መደመር ነው ማለት ነው። ኤክሴል ንክፈትና እሺ ኢኳል ቱ እንልና አሁን የ8.8 ስቴሽን ዲዛይን ኤሌቬሽን ለመስራት ኦጄሉ ይሄ 2767.552 የሚለው ማለት ነው ሲደመር 14 ሴንቲሜትር እንላለን ማለት ነው። ይሄ ሲደመር 0.144 ማለት ነው። ኢንተር ስንለው ስንት ይመጣል? 767.696 ይመጣል ማለት ነው። ይሄንን ኤዲት ለማድረግ እንዲመቸን ኮፒ ሴሌክሽን ለውና እዚህ ጋር አመጣዋለሁ። ከዛ ይሄንን ነው ኤዲት ማድረግ ነው።
2767 696 ማለት ነው። እሺ እንቀጥል። 20.5 ስቴሽን ላይ እንሂድ። የ20.5ም እንደዚሁ እንለካለን። ከኦጄሉ ምን ያክል ዲፈረንስ አለው የሚለውን ይኸው 10.5 ሴንቲሜትር ከፍ ይላል ማለት ነው። ስለዚህ በተመሳሳይ አሁንም ኢኳል ቱ እንልና ኦጄሉ ሲደመር 2768 ነጥብ 2769 ነው ፕላስ 0.105 ኢንተር። አሁንም ተመሳሳይ ይሄንን በአዲስ ከመጻፍ ኤዲት ማድረግ ስለሚቀለን ይሄን እዚህ ጋር መጣውና መቀየር ብቻ ነው ይሄንን ማለት ነው። 2768 382 ይሄው እንደዚህ ያረግን ነው ሁሉንም እንሰራው። እንቀጥላለን። 40.5 ነው ቀጣይ ስቴሽን። ይሄ ደግሞ አሁን ዝቅ ነው የሚለው። ቢጫው ፊኒሽድ ሌቭላችን ስለሆነ ነጩ ኦጄላችን ስለሆነ የዲዛይን ሌቭሉ ከኦጄሉ 18 ሴንቲሜትር ዝቅ ይላል ማለት ነው። እዚህ ጋር ከፍ ነበር የሚለው እዚህኛው ጋር ደግሞ ዝቅ ይላል ማለት ነው። ስለዚህ አሁን ፕላስ ሳይሆን ማይነስ ነው የምናደርገው ማለት ነው። እዚህኛው ላይ ኤክሴላችን ላይ እንሂድና ኢኳል ቱ እንላለን 769 ነጥብ 4482 ማይነስ 0.182 ኢንተር 2769 266 ማለት ነው። 266 ነው። እንቀጥላለን። 60.5 ስቴሽን ይሄው እሱን እንሰራለን። ኢኳል ቱ እዚህ ጋር 0.163 ካት ፊልድ ዴፕዝ እኔ አስቀድሜ ስለጻፍኩት ነው። እዚህ ጋር ካት ኤንድ ፊልድ ዴፕዝ የሚለው አስቀድሜ እነዚህ ስለጻፍኩት ነው ዴፕዙ። እሱንም እንጽፋለን። እዚህ ጋር ባልጽፈው ኖሮ ይሄንን እጽፋለሁ ማለት ነው። 0 ላይ 0 ስለሆነ እኩል ስለሆነ 0 አላለሁ። 8.8 ላይ 14 ሴንቲሜትር ስለሆነ ይኸው 14 ሴንቲሜትር እጽፋለሁ። አሁን አስቀድሜ ስለጻፍኩት ነው ማለት ነው። እሺ የ60.5ን እንለካለን። 60.5ም ልክ እንደ 40.5 ስቴሽን ዝቅ ነው የሚለው ከኦጄሉ ማለት ነው። እሺ 277.2397 ይሄንንም ማይነስ ነው የምንለው ዝቅ ስለሚል ማለት ነው። ኢንተር 277.076 ይሄን ኤዲት ነው የምናደርገው። እሺ መጨረሻ ስቴሽን ላይ 80.5 ስቴሽን እኩል ነው። ልክ 0 ላይ እንዳለው ኦጄሉና ፊኒሽድ ሌቭሉ እኩል ኤሌቬሽን ያለው ማለት ነው። ስለዚህ ራሱ ነው ኦጄሉን ነው የምንወስደው እዚህ ጋር ተመሳሳይ ስለሆነ ራሱን እንወስዳለን።
ቀደም እንዳልኳችሁ እዚህ ጋር ዴፕዙን አሁን ካት ኤንድ ፊል ባልሰራው ኖሮ እዚህ ጋር ቀጥታ እዚህ ጋር ዳይሜንሽን እየለካን መጻፍ ነው። እዚህ ጋር መሙላት ብቻ ነው። ዳይሜንሽን እየለካን መሙላት። ልክ በዚህ አይነት ሜትድ ፕሮፋይል ዲዛይናችንን እንሰራለን ማለት ነው። እንደዚህ የተሟላ ዳታ መኖር ስላለበት ልክ ይሄንን ሙሉ ዳታውን እንደዚህ መስራት አለብን ማለት ነው። ካት ኤንድ ፊል ስንሰራ ቆረጣ ሲሰራ ማሽን ኤክስካቬሽን ሲሰራ ግዴታ በዚህ ነው ጋይድ የምናደርገው ዲዛይን ማለት ነው። በዲዛይን መሰረት እንዲሰራ ካት ኤንድ ፊል ዴፕዙን በዚህ ቼክ ማድረግ አለብን። ያለ መስራት ደግሞ ግዴታ እዚህ ዲዛይን ላይ ሙሉ ዳታውን ጨርሰን መስራት ይኖርብናል ማለት ነው። እዚህ ጋር አሁን ይሄ ቀጥታ የሆነ ሮድ ስለሆነ አፕ ኤንድ ዳውን የለውም ሞዴሉ። ለዛ ነው እዚህ ቨርቲካል ከርቭ ያልጨመር ነው። ቨርቲካል ከርቭ የለውም። አሁን ቀጥታ ቀጥ ያለ ስሎፕ ስለሆነ ግራውዱ አፕ ኤንድ ዳውን ስለሌለው ቨርቲካል ከርቭ ማስገባት አላስፈለገንም ማለት ነው እዚህ ጋር እንጂ አፕ እና ዳውን ቢኖረው ግዴታ ቨርቲካል ከርቭም ካልኩሌት አድርገን እዚህ ላይ እንሰራለን ማለት ነው። ለአሁኑ ይሄን ይመስላል። በቀጣይ ክሮስ ሴክሽኑም ልክ እንደዚህ የዲዛይን እንሰራለን ዲቴይል። በዚህ መሰረት የክሮስ ሴክሽኑንም ዲቴይል ዲዛይን እንደዚህ ካልኩሌት እያደረገ እንሰራለን ማለት ነው። ይሄ ያው ከዚህ በፊትም እንደነገርኳችሁ እንደዚህ ማኑዋሊ ስንሰራው በጣም ግልጽ ስለሚሆን ነው። ለዛ ነው ይሄን ቱቶሪያል በማኑዋል ያዘጋጀሁት። ግልጽ ሆኖ ይገባናል እዚህ ላይ ስንሰራው ማለት ነው። በሶፍትዌር ነው ያው ዋናውን ዲዛይን ስንሰራ በሶፍትዌር ነው የምንሰራው። በሌሎች ሶፍትዌሮች የሮድ ዲዛይን የራሱ ሶፍትዌር ስላለ ማለት ነው። ግን ማኑዋሊ እያንዳንዱን ካልኩሌሽን ማወቅ ስላለብን በእንደዚህ አይነት መንገድ መስራት አለብን ማለት ነው በመጀመሪያ። እሺ በቀጣይ ክሮስ ሴክሽን እንሰራለን። ለዛሬው ያለን ይሄን ይመስላል። በሌላ ቱቶሪያል እስከምንገናኝ ሰላም።